ሰላም ናቲ ነኝ። ዛሬ በዩቲዩብ ቻናል መጥቻለሁኝ። ይሄ ዩቲዩብ ቻናላችን አዲስ ነው። እርግጠኛ ነኝ ይህን ቪዲዮ የምታዩት አብዛኞቹ ሰዎች የዚህ ቻናል ቤተሰብ አይደላችሁም። ስለዚህ ቻናላችንን ሰብስክራይብ በማድረግ ቪዲዮ ስንለቅ ኖቲፊኬሽን መልእክት እንዲደርሶ የደውል ምልክቷን መጫን አይርሱ። እንግዲህ በዚህ ቻናል ስለ ፍቅር እናወራለን፣ ፍቅርን እንሰብካለን፣ ስለ ፍቅር ብዙ እንነጋገራለን። በዘርፉ ደግሞ እውቀት ያላቸውን ሰዎች እየጠራን እየጋበዝን ብዙ እንወያያለን። ብዙ ለህይወታችን ጠቃሚ የሆኑ ነገሮችን እንደምታገኙበት በጣም እርግጠኛ ነኝ። ስለዚህ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቴሌግራም ግሩፕ ላይም እንደዚህ ብዙ ጥያቄዎች ይቀርቡልኛል። በግል ለብዙ ጊዜ ለመመለስ ሞክራለሁኝ። ዛሬ ግን ከነዛ መሃል በቴሌግራም ከተላኩልኝ ጥያቄዎች መካከል ሁለቱን ጥያቄዎች መርጫለሁ። እስኪ ሁለቱ ላይ ለማውራት ሞክራለሁ። ለፍቅረኛዬ ብዙም ስሜት የለኝም፣ እንደማንቀጥል እርግጠኛ ነኝ። እሷ ደግሞ በጣም ፍቅር አለባት፣ ምን ላድርግ ይለናል። ይሄ ብዙ ሰዎች ጋር የሚኖር ጥያቄ ይመስለኛል። አብዛኛው ጊዜ አንዳንዴ ከአንድ ሪሌሽንሽፕ ወጥተን ከብሬክአፕ በኋላ ሮጠን ወደ ሌላ ሪሌሽንሽፕ ውስጥ የመግባት እንትን አለ። አንዳንዴ ደግሞ ቲኔጀር ሲኮን ወይም ከዛ ትንሽ ከፍ በምንልበት ጊዜያት ደግሞ ጓደኞቻችንን አይተን ወይ የሆነ ሰውን አይተን ምናምን ነገር ወይ በጀማ ውስጥ እንዳሉት ሰዎቹ ፍቅረኛ ስለያዙ እኛም የሆነ የአቻ ግፊት የሚባለው የለም፣ እንደዛ ሆነ ፍቅር ውስጥ እንገባለን። ምንም ባላልነው ሁኔታ ማለት ነው። ስለዚህ ውስጥ ከገባን በኋላ እቺ የሆነች በቃ እቺ ሃኒሙ እንትኗ ጊዜ እቺ የምትጣፈጠው የመጀመሪያዋ ጊዜ ካለፈች በኋላ ትክክለኛ ሪሌሽንሺፕ የሚጀመርበት የሚባለው ጊዜ እሱ ጊዜ ላይ እቺ በቃ ሙቀቷ ስታልፍ ምናምን ነገር የዛ ጊዜ በጥልቅ ውስጣችንን ስናይ ለዛኛው ሰው ምንም ፍቅር እንደሌለን ምንም ስሜት እንደሌለን እንገነዘብና ከዛ ነገር ለመውጣት በምናደርገው ጥረት ላይ ደግሞ ሌላ ብዙ ስህተትን እንሰራለን ማለት ነው። በጣም እሷ ለኔ ፍቅር አላት፣ እኔ ደግሞ ለእርሷ ፍቅር የለኝም። በነገራት ልትጎዳ ትችላለች። ምን ላድርግ የሚለው እንትን ነውና በእኛ ኮንቴክስት ሁሉ ጊዜ ጥሎ የሄደ ሰው ነው ክፉ፣ ጥሎ የሄደ ሰው ነው መጥፎ፣ አይሆንም ያለ ሰው ነው መጥፎ። ሁሉ መጥፎ ተደርጎ የሚነሳው እሱ ነው። ጥፋት ሊኖር ይችላል፣ እውነት ነው። ግን ደግሞ የውሸት ተስፋ እየሰጠን እንደማንቀጥል እርግጠኛ እንደሆንን እንደማይሆን እርግጠኛ እየሆንን የውሸት ተስፋ እየሰጠን ደግሞ መቀጠል ደግሞ ጥፋቱን በጣም ከፍ ያደርገዋል። ምክንያቱም እኛ ምንም ስሜት የለኝም፣ ያኛው ፓርትነራችን ደግሞ በጣም በሙሉ ኢነርጂው ለዛ ሪሌሽንሺፕ በሙሉ ኢነርጂው በሙሉ አቅሙ በሙሉ ኃይሉ እየሰራ ነው። ስለዚህ አንደኛ የዛ ሰውንም አቅም መጨረስ ነው። ትክክለኛ የሆነው ነገር ላይ ሄዶ እዛ አቅሙን እንዳይወጣ ሄዶ እዛ ነገር ላይ ዋጋ እንዳይከፍል እዚህ በማይሆን ነገር ላይ አጉል ተስፋ እየሰጠን አጉል ዋጋ እያስከፈለን በጣም ሁለተኛ ተጨማሪ ጥፋት እየሰራን ነው። እና በግልጽ መነጋገር ነው። እንደማይሆን ከሆነ መጀመሪያ ይሄ ነገር እንዴት ነው በስሜታዊነት ነው የታሰበው በምንድን ነው የሚለውን በመጀመሪያ ለራሳችን ጠለቅ ብለን ማሰብ፣ ሲቀጥል ደግሞ እርግጠኛ ከሆነን እንደማንቀጥል እንደማይሆን እርግጠኛ ከሆነን የዛን ሰውዬ አቅም ላለማስጨረስ ከዛ በኋላ በጣም ብዙ ተጉዘን ይሄ ነገር መሀል ላይ እንትን ሲል ያለን ለዛ ነገር ያኛው ሰውዬ ያለው አረዳድ ራሱ በጣም አይምሮውንም መቀየር ነው የሚሆነው። እና በጊዜ መነጋገር፣ በግልጽ መነጋገር፣ በመነጋገር መፍታት ይቻላል። በጊዜ ማሳወቅ፣ የማይሆን ከሆነ እንደማይሆን መናገር፣ በጣም ብዙ በርቀት ሳይሄድ ማለት ነው። አሁን ተናግረን ከሚፈጠረው ችግር ወደፊት በጣም ስር ሰዶ ብዙ ነገሮች ሆነው አጉል ተስፋ ሰተን የዛ ጊዜ ላይ የሚሆነው ጥፋት የከፋ ይሆናል። እና ግዴታ የሚያስወስን ከሆነ በጊዜ መወሰን፣ በግልጽ መነጋገር ጥሩ ይመስለኛል። እንደዛ ሁለተኛ ጥያቄያችን ደግሞ እንደዚህ ይላል። ከፍቅረኛዬ ጋር በቅርቡ ነው የተለያየ ነው፣ እንዴት ልርሳው? በጣም ከብዶኛል ትላናለች ደግሞ አንድ እህታችን። አዎ እውነት ነው፣ ይከብዳል፣ በጣም ከባድ ነው። አውሶ ደግሞ የሆነ ዲፕ የሆነ ሪሌሽንሺፕ ከሆነ ከብሬክአፕ በኋላ በጣም ከባድ ነው። ግን እዚህ ጋር እኔ ማስበው አንድ ነገር አለ። ሁሉም ጥሎች አይለያዩም። በፍቅር ውስጥ መኳረፍ ሊኖር ይችላል። በፍቅር ውስጥ አንዳንድ ግጭቶች ሊኖር ይችላል። ሁል ጊዜ ፍቅርን ስናስብ፣ በፍቅር ውስጥ ያለ መጣላትን ስናስብ ሁል ጊዜ ለብሬክአፕ መቸኮል የለብንም።
አንዳንድ ጊዜ በጣም የሆነ ጨምሮ ደስ ብሎ የሚመጣ አይነት አለና መጀመሪያ ለማስተካከል መጣር፣ ግን በቃ የመጨረሻ ብሬክአፕ ሲሆን ደግሞ ትንሽ ከባድ ነው፣ በጣም ይከብዳል። ደግሞ መርሳትም አይቻልም። ለመርሳት መሞከር ራሱ ያንን ሰው እያስታወሱ የሚሄድ ነው። አሁን ለምሳሌ ጠዋት ተነስተ ልረሳው ነው ካልክ በቃ ዘሴም ታይም እያስታወስከው ነው ማለት ነው። ስለዚህ በመጀመሪያ ደረጃ ማመን ነው። ጉዳዩን ማመን ደግሞ ለመርሳት ሳይሆን ራስ ላይ መስራት ነው። በቃ ራስ ላይ መስራት ነው። ለመርሳት ሳይሆን ራስ ላይ መስራት ማለት ነው። ምንድነው ራስ ላይ መስራት? ምን ለማለት ፈልጌ ነው? አሁን ለምሳሌ አንዳንድ ሰዎች ካየን ከብሬክአፕ በኋላ የሆነ ስሜት በጣም የሚወሰውስ አይነት ዘፈን ማዳመጥ፣ ከዛ ሰውዬ ጋር ቦታ እናሳልፍበት የነበረው ጋር መሄድ፣ ከዛ ኢንቫይሮንመንት ውስጥ ሳንወጣ በጣም ፔኑ እየከበደን ይሄዳል። እና በመጀመሪያ ደረጃ እንደዚህ አይነት የሆነ የሚወሰውሱ በጣም የሆኑ አሉ ሴንሲቲቭ የሆኑ ዘፈኖች ይሉ በቃ እነሱን ማራቅ፣ ካጠገባችን የሆነ ስሜታችንን ቶሎ እንትን ሊሉብን የሚችል አይነት ነገሮችን ማራቅ። ያንን የሆነ ከባቢ መቀየር ስንል የሆነ ሀገር መቀየር፣ ሰፈር መቀየር ሳይሆን ለምሳሌ ከዛ ሰውዬ ጋር ወክ እናደርግበት የነበረ ቦታ ካለ ያንን በሌላ ቦታ መቀየር፣ ከዛ ሰውዬ ጋር አብረን ብዙ እናገኛቸው የነበሩት ሰዎች በቃ የእሱን ንክኪ ያለባቸውን በምንችለው አቅም ያህል መለወጥ። ለምሳሌ ስራ ቦታ ሊሆን ይችላል፣ ብዙ ሊሆን ይችላል። ግን በምንችለው አቅም ስራ ቦታ መለወጥ እያልኳችሁ ሳይሆን በቃ አለ አይደለ፣ ከዛ ሰውዬ ጋር እኮ የምንውልበት ቦታ ነበር፣ የሆነ ቦታ የምናሳልፈው ነገር ነበር። እነሱን ነገሮች በሌላ ቆንጆ ነገር መለወጥ። የሆነ ጊዜ ላይ እኮ ማናውቀው ሰው ነበር እኮ የሆነ ጊዜ ላይ ዝም ብለን የምንተዋወቅ ወይ መንገድ ላይ የምናውቀው ወይ የሰፈራችን ሰው ምናምን ነገር ነበረ። የሆነ ጊዜ ማናውቀው ሰው ነበር። ከሆነ ጊዜ በኋላ ነው ተገናኝተን ተዋውቀን ፍጹም ማንለያይ ፍጹም አንድ ላይ ሆነን ሰዎች የሆን ነውና ከዛ በፊትም እኮ እየኖርን ነበር። አሁን ቀላል አድርጌው አይደለም እንዲህ ብታረግ እንዲህ ተውካል እንደዛ ብዬ ለማለት ራሱ አልችልም። ግን የሆነ ጊዜ ላይ ማናውቀው ሰው ነበር። የሆነ ጊዜ ላይ መንገደኛችን ነበረ። የሆነ ከጊዜ በኋላ እኮ ነው እንደዚህ ሆነ። ከዛ በፊትም እየኖርን እንደነበረ ማሰብ፣ በዙሪያችን የሚወዱን ሰዎችን መመልከት። በጣም ብዙ እርግጠኛ ነኝ በጣም ብዙ በዙሪያ ሌላ ሰርክል አለ እኮ ሌላ የሚወዱን ሰዎች። ግን በዚህ ጊዜ ላይ ምንድነው ከባዱ ነገር? እነዛ ሰዎች ሁሉ ከዚህ ነገር ሊያወጡን አይችሉም። በቃ ይሄ እውነት ነው፣ ሊያወጡን አይችሉም። ግን በተወሰነ መልኩ ግን እነዛን ሰዎች ማሰብ በጣም አስፈላጊ ነገር ነው። ሌላ ደግሞ እኔ በግሌ የማምንበት ነገር ትክክል ነው ብዬ የሚሰራም ነው፣ እርግጠኛ ነኝ እንደሚሰራ መጸለይ። በጣም እዚህ ጋር መጸለይ፣ ከአምላካችን ጋር ኮንታክት መፍጠር በጣም ይህንን ሳናደርግ እነዚህን ሁሉ ነገሮች ብናደርግ ራሱ እንደኔ ፉርሽ ነው የሚሆነው ብዬ አስባለሁ። በመጀመሪያ መጸለይ፣ ለእግዚአብሔር መንገር። እግዚአብሔር ፈጣሪ ሙስሊምም ሊሆን ይችላል፣ ሁሉም በየእምነቱ ለፈጣሪ መጸለይ ከዚህ ነገር እንዲያወጣን፣ አቅም እንዲሆንን፣ እንዲያበረታን። እኔ በጸሎት በደንብ ነው ማምነውና እንደዚህ በመንፈሳዊ ነገር ማለት ነው። ስለዚህ መጸለይ ማለት ነው። ስለዚህ የሚያጽናና የሚፈውስ አምላክ ደግሞ ስላለ መጸለይ፣ ከዛ ባሻገር ደግሞ ቅድም ያልኳቸውን ነገሮች ማድረግ። ግን በእነዚህ ሁሉ አልፎ ውስጥ ደግሞ ሙሉ ለሙሉ ይጠፋል ማለት አይደለም፣ በፍጹም ሊጠፋ አይችልም። ግን በጊዜ ሂደት ለራሳችን እየነገር ነው በጊዜ ሂደት ትንሽ ፔኑ እየቀነሰ ይመጣልና እነዚህ ነገሮች ቢደረጉ መልካም ነው ብዬ አስባለሁ። እስካሁን እየተከታተላችሁን ከሆነ ፕሮግራማችንን ወደውታል ማለት ነው። ስለዚህ ሰብስክራይብ ሲያደርጉ እንዳይወጡ ላይክ ያደርጉ፣ ኮሜንት ይጻፉልን። የቴሌግራም ሊንክ አስቀምጣለሁኝ ከታች። በዛ ሐሳባችሁን፣ ጥያቄያችሁን መላክ ትችላላችሁ። ናቲ ነኝ። አመሰግናለሁ። መልካም ጊዜ